እዛ ጋር ነው ማሰብ የተቆመው። ለአሪስቶትል፣ ለሶቅራጥስ፣ ለፕሌቶ መልስ መስጠት ጀመሩ። አርቲስቶቹ ለነ ሶፎክለስ የግሪክ አርት እንደገና ተነሳ። የግሪክ ቲያትር እንደገና ተነሳ። የግሪክ አርኪቴክቸር እንደገና ትንሣኤ ያደረጉለት። ከችግሩ ነው ለማሰብ የተገደደውን ነው የጻፈው ነገር ነው እንደገና ደግሞ ወደ ህይወት የለወጠው። ጽሑፍን ስናነሳ ንጉሳችን አሁን ባለው ሁኔታ ጸጋዬ ትልቅ ሰው ነው። ክላሲካል ነው። ስሙ ይቀጥላል፣ ይሄዳል። የሥነ ጥበብ ሰው ትልቅ ችሎታው he is playing the game and he is watching it። ጸጋዬ እንደዚህ ነው። የኋላው ከሌለ የለም የፊቱ ሞር እንደሚባለው የተያያዘ ነገር መሆን አለበት። ይሄ ነው እና ተስፋ ባጣ ምድረ በዳ ያንዱነት ይሆናል ዳል እና ትንፋሽ ያልሆነሽ ሆኜብሽ መራር መካሪ ሩቅ ሐሳቢ ቅርባት አዳሪ። ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ሰንብታችኋል? እንደተለመደው በመነጽር ፖድካስታችን ጥበብ ለዓለም መሻሻል የሚያደርገውን አስተዋጽኦ በተለያዩ የኪነ ጥበብ የሥነ ጥበብ ባለሙያዎች መነጽር እየፈተሽን ሜዳችንን ቀጥለናል። እንግዲህ ዛሬም ደግሞ የተለያየ የጥበብ ዘርፍ ይዘንላችሁ መጥተናል። ዛሬ ይዘንላችሁ የቀረብነው የጥበብ ዘርፍ ስነ ጽሁፍ ነው። እንግዲህ ስነ ጽሁፍ እንደምታውቁት በጣም ዘርፈ ብዙ የሆኑ ጉዳዮችን የያዘ ነው። ግን ለዛሬ ግን ጠበብ አድርገን በተለያዩ ጉዳዮች ላይ ለመምከር ፈልገናል። እንግዲህ ዛሬው እንግዳችን እንደምታውቁት ባለፈውም በሌላ ፕሮግራም የጋበዝነው እንግዳችን ዳግም ዛሬም አግኝተነዋል። አርክቴክት ሚካኤል ሽፈራው ይባላል። እንግዲህ አርክቴክት ሚካኤል ሽፈራው ከአርክቴክቸር በተጨማሪ መጽሐፍቶችን ይጽፋል፣ ይተረጉማል፣ እንደዚሁም የሂስ ስራዎችን ይሰራል። ከዛም በተጨማሪ ደግሞ ሱስ ማገገም ላይ የአድቮኬሲ ስራ ይሰራል። በተጨማሪም ደግሞ አሁን በነገረን ደግሞ ለጋብቻ የማማከርን ስራ ይሰራል። ግን ዛሬ ሞር የምናየው ከሱ ጥበቦች ውስጥ ስነ ጽሁፍን ነው ማለት ነው። እንግዲህ እኛ ንብ ሆነን እንግዲህ አርኪቴክት ሚካኤል ሽፈራው ደግሞ አበባ ሆኖ እንግዲህ ልንቀስመው የጥበብ መንደሩ ድረስ ዘልቀን ገብተናል። እሱም ፈቃደኛ ሆኖልን እዚህ ድረስ መጥተዋል። እንግዲህ አርኪቴክት ሚካኤል ሽፈራው በድጋሚ ስለተገናኘን ምስጋና ከፍ ያለ ነው። እንኳን ደህና መጣህ። ቴንኪው። አመሰግናለሁ ወንድም፣ እኔም ስለጋብዛችሁኝ አመሰግናለሁ። በጣም ጥሩ። በጣም እንግዲህ ዛሬ የምናነሳው ርዕስ እንዲሆን የወደድኩት ስነ ጽሁፍን ትሰራ አንተን የመረጥንበት ደግሞ ምክንያት ከስነ ጽሁፍ ጋር በጣም ቅርብ የሆነ ስራዎችም አሉ። ትጽፋለህ፣ ትተረጉማለህ፣ እንዲሁም ደግሞ አንዳንድ የስነ ጽሁፍ ሂሶችንም ደግሞ ታደርጋለህና ለዚህ ለፕሮግራማችን ደግሞ በቂ ሰው ነው ብለን እናምናለንና እንደው ጥያቄያችንን ለመጀመር ፕሮግራማችንም ጥበብ ላለመሻሻል የሚያደርገውን አስተዋጽኦ ነው የሚፈትሸውና እንደው ስታስበው ስነ ጽሁፍ ላለመሻሻል የሚያደርገው አስተዋጽኦ አለ ወይ ብለህ ታስባለህ ወይ? እንደው ከዚህ ጋር አያይዘህ ከጻፍካቸው መጽሐፍቶች በተለይ የሎሬት ጸጋዬ ገብረመድኅን ስብዕናና ስራዎቹን በተመለከተ ሚስጥራዊው ባለቅኔ የሚል አንድ የጻፍከው መጽሐፍ አለና እንደው ሎሬት ጸጋዬ ገብረመድኅን ስራዎቹ ለማህበረሰብ መሻሻል አስተዋጽኦ አድርገዋል ወይ ብለህ ታስባለህና ከዛ ጋር አያይዘህ እችን ጥያቄ ብትመልስልኝ። እንግዲህ ስነ ጽሁፍ ለዓለም መሻሻል ያደረገው አስተዋጽኦ የሚለው ነገር እንግዲህ የሰው ልጅ በታሪኩ ውስጥ እንግዲህ ሲያልፍ በሳይንሳዊው ዓለም ያለውን የታሪኩን አካሄድ ስታየው ያው እንደ እንስሳ የሚቆጠርበት ዘመን ነበረ ነው የሚለው። ያው እንግዲህ መንፈሳዊ ዓለም ደግሞ እንደሱ አይደለም የሚለው፣ በእግዚአብሔር አምሳል ነው የተፈጠረው ነው የሚለው። በዚህም ብንል በዛም ግን መጻፍ የማይችልበት ዘመን ነበረ። ፊደል ድምጾቹ በምስል መሰላቸው። ለምን በቅርጽ ቀርጬ ያላስቀምጣቸው? ከዛ መልሼ ልናገራቸው እችላለሁ ማለት ነው። ፊደል መፍጠር ማለት የተወሰኑ ሀገሮች ናቸው ፈጠሩ። ከዛ በኋላ ግን ፊደሉ ከተፈጠረና ስነ ጽሁፍ ያላቸው ሀገሮች የሚጻፍ ቋንቋ ያላቸው ሀገሮች ሀሳባቸውን
እንግዲህ መጀመሪያ ከድንጋይ ላይም ከምን ላይም በተገኘው ማቴሪያል ላይ ነበር የሚቆየው። በኋላ ለሚቀጥለው ጄኔሬሽን ማሳለፍ ቻሉ ማለት ነው። ስለዚህ የሰው ልጅ ሀሳብ ኮንቲኒቲ ኖረው ማለት ነው። ስነ ጽሁፍ ማለት ኮንቲኒቲ ኖረው። የስነ ጽሁፍ ቋንቋ የሌላቸው ህዝቦች በአፈ ታሪክ ነው ታሪካቸውን፣ ያለፉበትን ዘመን፣ አስተሳሰባቸውን፣ ጥበባቸውን የሚቀባበሉት በቃል ነው። በቃል ሲቀባበሉት እየራቀ ዘመን እየራቀ ሲሄድ ከትውልድ ትውልድ አቋርጦ ስነ ቃልም ይደርሳል። የሚገርምህ ነገር ግን መንገድ ላይ የሚቀረው ግን ማዕት ነው። ደግሞ በጽሁፍ ስላልተቀመጠ ቀጥሎ ደግሞ መናገርም የምትችለው በስነ ቃል ማቀበል የምትችለው አጫጭር ነገር ነው። ተረቶች፣ ምሳሌዎች ሊሆኑ ይችላሉ። ልብ ወለድ ለምሳሌ ስነ ቃል ሆኖ ሊቆይ አይችልም አይደለ? ስለዚህ የቆየ በቃል መቀባበል የቻለው ትንሽ ነበርና መጻፍ የቻሉ ህዝቦች ግን የዛሬ ስንት ሺህ ዓመት የጻፉት ነገር እስከ ዛሬ ድረስ የሰው ልጅን ህይወት የሚጠይቅ የሚመረምር፣ እስከ ዛሬም የሚመረምር ሀሳብ አስቀምጠው ያለፉ ህዝቦች አሉ። ጥቂት ህዝቦች እኔ አላቅም። ሪትን ላንጉጅ ያላቸው ህዝቦች ስንት እንደሆኑ በቁጥጥር በትክክልም ባላቅ፣ ግን በጣም በጣት የሚቆጠሩ እንደሆኑ ግን እርግጠኛ ነኝ። የቀደምት ታሪኮቻቸውን እስካሁን ድረስ ያስተላልፉ በጽሁፍ የሚጻፍ ቋንቋ ያላቸው እና በሊትሬቸር ማለት ልክ ከትውልድ አማርኛ ከአማርኛ በፊት ግዕዝ፣ ከግዕዝ በፊት ሳቢያን ላንጉጅ ከድንጋይ ጀምሮ ነው የጻፈው። የኛ ሀገር ካልቸር በድንጋይ ላይ ፊደል ከመጻፍ ጀምሮ ሀምት ባለውን ቅርጽ እንስጣት፣ ድምፆቹን ቅርጽ እንስጣቸው፣ ከዛ ኋላ ፊደሎቹ፣ ከዛ ፊደሎቹ ሀሳብ ማሻገርና በድንጋይ ላይ ጀምሮ ነው ምንጽፍ የነበር ነው። በኋላ የመጻፊያ ሚዲየማችንን ቀየርን። ወደ ቀረብ ባለው ዘመን ሜዲቫል ፔሪድ የሚባለው ላይ ደግሞ ብራና መጣ። ከቤተ ክርስቲያን ጋር ተያይዞ የነገስታት ዜና መዋዕል ለምሳሌ የሚባል ነገር በቃ የንጉሱ ዳያሪን እየተከተለ የሚጽፍ ሰው የሚጽፍ ነበር። ዛሬ ምን ሲያደርጉ አለ ነው፣ ምን ሲያደርጉ አለ፣ ምን ፍርድ ሰጠ፣ ምን ውሳኔ ሰጠ። በአሁን በዘመንኛ አጠራር ምንድነው ዜና መዋዕል ነው የምንለው? ባዮግራፊ ወይም ባዮግራፊ ልትለው ትችላለህ። ዳያሪ ነው በእንግሊዝኛ አጠራር ዳያሪ ነው። ዜና መዋዕል ማለት የውሎ ዜና ማለት ነውና የዕለት ውሎው ይመዘገብ ነበር የነገስታት። ስለዚህ አሁን ሂስትሪ የታሪክ ተመራማሪዎች ከኢትዮጵያ ውጭ ያሉ ኢትዮጵያውያንም የታሪክ ተመራማሪዎች ስለ ኢትዮጵያ ታሪክ ማወቅ ሲፈልጉ ሄደው የሚፈትሹት እነዛ ዜና መዋዕል ውስጥ ይሄኛው ንጉስ ምን አረገ፣ ምን ወሰነ፣ ምን ሰራ፣ ከነማን ጋር ተዋጋ፣ በዚህ ጊዜ ምን ደረሰበት፣ በቤተ መንግስት ውስጥ የነበረው የፖለቲካ ቁማሩንም ከቤተ ክርስቲያንና ቤተ መንግስት መካከል የነበረውን ግንኙነት፣ እነዚህ ሁሉ ነገሮች በዜና መዋዕል ነው ተመዝግበው ያሉት። ስለዚህ እንዲህ አይነት ህዝብ ምን ነገር አለው ካልከኝ፣ ስነ ጽሁፍ ለሰው ልጅ መሻሻል እድገት ማለት ያልከው ነገር ራሱን እንደገና ሪኮንስትራክት ማድረግ ይችላል ማለት ነው አይደል? አሁን እኔ እናንተ ማወቅ ከፈለግን ስለ ኢትዮጵያ አለ የተጻፈ ማቴሪያል አለ። ሂስቶሪያኖቹ ሪኮንስትራክት ያደረጉና ዝም ብሎ ዘገባ ብቻ አይደለም የሚጽፉልህ። ሪኮንስትራክት ያደረጉና ከተለያየ ሶርስ ያመጡና የስነ ጽሁፍ ሶርስ ስለነበረ ያደረጉና ኢትዮጵያ እኮ ያለፈችው በዚህ ውስጥ ነው። ለምን አስፈለገ ያንን ማወቅ ካልከኝ፣ ዛሬ ያለንበትን ለማወቅ በምን ውስጥ አልፈን የመጣ ነው የትላንት ውጤት ነን። ዛሬ ስነ ልቦናችን የትላንት ውጤት ነው። ታሪካችን፣ ፖለቲካችን የትላንት ውጤት ነው። ዛሬያችን ያው ትላንትናችን ይናገራል። without yesterday you cannot understand today and you cannot go forward። ስለዚህ ለምሳሌ እንደ ግለሰብ ኤሌመንተሪ ስኩል የተማርክበት ትምህርት ቤት ቢጠፋ ባታውቀው ብትረሳው ብለህ አስበው፣ ጤነኛ ሰው ነህ ማለት አይቻልም። ወይም ሃይ ስኩሉ ደግሞ ቢጠፋብህ የባሰ ጤነኛ አይደለም እንደማለት ነው። ስለዚህ አገሮች እንደዚህ ታሪካቸውን ሪኮንስትራክት ማድረግ ማይችሉ አገሮች ዴሜንዥያ ይይዛቸዋል እንደማለት ነው አይደል? የመርሳት እንትናቸው በጣም ይጨምራል። በቃ ሜሞሪ የላቸው ማለት ነው። ሂስቶሪካል ሜሞሪ የሌለው ሰው ማለት በናሽናል ስኬል ጤነኛ መሆን ያቅተዋል። ኦኬ። ስለዚህ የስነ ጽሁፍ አስተዋጽኦ አንድ ህዝብ ራሱን እንዲያቅ፣ የሰው ልጅ ያለፈበትን እንዲያቅ፣ አሁን የት ጋር እንደቆመ እንዲረዳ፣ ተረድቶም ወደፊት ደግሞ ቤት በኩል ቤት ነው የሚያራምደኝ ብሎ እንዲያስብ
በቃ ከተነሳሁት ከጉለሌ ነው፣ አሁን ያለሁት ፒያሳ ነው፣ መድረስ የምፈልገው ለገጣፎ ነው ካልኩኝ ኦሪየንቴሽን አለኝ። ከየት እንደተነሳው አላቅም፣ የት ጋር እንዳለሁም አላቅም ካልኩ ደግሞ ምን ማለት ነው? አም ሎስት ማለት ነው። ስለዚህ ምዕራባውያኖቹ ያረጉት ይሄንን ነው። ምንድነው ያረጉት ካልከኝ ያለፈው ዘመን ጋር ኮኔክት አድርጎ ነው ወደፊት የተስፈነጠሩት። ሁለቱን ስላገናኙት ነው፣ ማገናኘት ስለቻሉ ነው። ለምሳሌ ሬናይሰንስ የሚባለው ዘመን ላይ ኢንላይትመንት ይባላል። ኢንላይትመንት ፕሬድ የአብርሆት ዘመን የሚባለው ወይም ደግሞ ዘ ኤጅ ኦፍ ሪዝን የሚባለው ማሰብ የጀመሩበት ዘመን የሚባለው ሪናይሰንስ ያሉት ሁለተኛ ልደት ማለት ነው፣ ዳግም ልደት ማለት ነው። ስለዚህ የመጀመሪያ ልደት ነበራቸው ማለት ነው። እሱን የትኛው ጋር ሄዱ? ግሪክ ዘመን ላይ ማሰብ፣ መፈላሰፍ፣ ሳይንሳዊ በሆነ መንገድ ማሰብ የጀመሩበት ዘመን ነበር። እሱ ጋር አቦርት አረገ። ክርስትናም በአንድ በኩል መጣ። የግሪክ ሲቪላይዜሽን እንትን አረገ፣ ፌል አደረገ። ከዛ በኋላ መካከል ላይ ረጅም ዘመን የጨለማ ዘመን ይሉታል፣ ዳርክ ኤጅ ይሉታል፣ ሜዲቫል ፒሪየድ ይባላል። በቤተ ክርስቲያን በሆሊ ሮማን ኢምፓየር ወይም በካቶሊክ ቸርች ስር አውሮፓ የነበረበት ዘመን ልትለው ትችላል። ቤተ ክርስቲያን ታስባለች፣ ህዝቡ ቤተ ክርስቲያን የምትነግረውን ተከትሎ ይኖራል። የነበረበት ማሰብ የማይቻልበት የማይፈቀድበት ማለት ትችላል ነበረ ይላሉ። በኋላ ማሰብ ሲጀምሩ ግን ኢሚዲየትሊ የሪናይሰንስ ዘመን ፈላስፎች ከማጋ መነጋገር ጀመሩ መሰለ 1200 ዓመት አቋርጠው ከግሪክ ፈላስፎች ጋር እዛ ጋር ነው ማሰብ የተቆመው። ለአሪስቶትል፣ ለሶክራተስ፣ ለፕሌቶ መልስ መስጠት ጀመሩ። አርቲስቶቹ ለነ ሶፎክለስ የግሪክ አርት እንደገና ተነሳ። የግሪክ ቲያትር እንደገና ተነሳ። የግሪክ አርኪቴክቸር እንደገና ትንሣኤ ያደረጉለት። ለምሳሌ የግሪክ አርኪቴክቸር በአዲሱ ዘመን አዲስ ቅርጽ ይዞ መጣ። መነሻውን ከዛ አረገ። ህግ፣ ዴሞክራሲ፣ ፖለቲክስ ሁሉ እዛ ነው። ግሪኮቹ ነበር ኦሪጂናል ያሰቡት፣ ግን እሱን በወረቀት አስቀምጠውት ነበር። የሚገርምህ ነገር አስቀምጠውት ስለነበረ የሚቀጥለው ጄኔሬሽን ሲነሳ መነሻ ነበረው ማለት ነው። ከ1300 ዓመት በኋላ እንግሊዝ ላይ ወይም ጀርመን ላይ ወይም ደግሞ ጣሊያን ላይ የተነሳው ቲንከር ለምሳሌ ኮፐርኒከስ የሚባል አስትሮኖመር የፕሌቶን የአርስቶትልን ስለ ሰማይ ከዋክብትና ስለ ምድር ያሰበበትን አስተሳሰብ ይዞ ተነስቶ ነው ከሱ ጋር ነው መነጋገር የጀመረው። እነ ግሪኮቹ ለምሳሌ እንደው ምሳሌ ልስጥ፣ ያስቡ የነበረው ፀሐይ ናት መሬትን የምትዞረው ብለው ያስቡ ነበር። ምክንያቱም በምስራቅ ወጣ በዚህ ስትገባ ስለሚያዋት ማለት ነው። ኮፐርኒከስ አንድ ዝም ብሎ እኮ የሆነ እንትን ገጠር ልጅ ነበረ ነው ብሎ ሲያስበው እኛ ስንዞር ነው እሷ የዞረችም ይመስላል። ፀሐይ አትዞርም፣ እኛ ነን የምንዞረው። ግን ይህን ለማለት ከዛ ተነስቶ ነው እንግዲህ የስነ ጽሁፍን ኮንቲኒቲ ነው ምነግር። ከዛ በኋላ አስትሮኖሚው ምን ድረስ ደርሷል ዛሬ? የሰው ልጅ ያው ማርስ ላይ ሄዶ በማሽን መላክ፣ የርቀቱን መለካት፣ መቼ እንደሚደርስ ማወቅ፣ ሲግናል ልኮ ከዛ መቀበል እስከሚደርስበት የደረሰው ኮንቲኒቲ ኦፍ ቶት፣ ኮንቲኒቲ ኦፍ ሂስትሪ ስለነበረ። ስለዚህ የስነ ጽሁፍ የሰው ልጅ በዘመናዊው ዓለም እያደገ ነው ካልን ይሄ እንግዲህ በሳይንሳዊው መንገድ የሰው ልጅን ታሪክ በምዕራባዊው መንገድ ሳየው ነው። እያደገ ነው ካልን በስነ ጽሁፍ ምክንያት ነው አሁን የደረሰበት በመንፈሳዊው ዓለም ካየው እየወደቀ ነው። ይህም ሁሉ ሆኖ የህይወትን ትርጉምና እንትን አላገኘውም ደግሞ የሚለው የመንፈሳዊ ዓለም ጥያቄ ደግሞ አለ። ዋሬቨር ሊትሬቸር፣ ሳይንስ፣ ፊሎዞፊ ሁሉም ነገር አሁን አውሮፓ በማሰብ በመቻሉ ምክንያት ነው ፓወር የኖረው። ሀሳብ ወደ ምን ተለወጠ? ወደ ኢኮኖሚ ፓወር። ኢንላይትመንት ኤጅ ኦፍ ሪዘን የሚባለውን ተከትሎ ምን መጣ መሰለ? ኢንዱስትሪያል ሬቮሉሽን፣ የኢንዱስትሪ አብዮት ሀብት አመጣ። ሀብት ፖለቲካል ፓወር። ከዛ አፍሪካን ሁሉ ሄዶ ቀኝ መግዛት ምናምን የቻሉት አሁን ያሉትን እንግዲህ በማቴሪያሉ ዓለም ዛሬ የያዙትን የበላይነት መያዝ የቻሉት ስላሰቡ፣ ስለጻፉ፣ ዘመንና ድንበር ተሻግረው መነጋገር ስለቻሉ አክሮስ ሴንቸሪስ ኤንድ ባውንድሪስ የነበረ ዳያሎግ ነው።
የዛሬው ደረጃ ላይ ያመጣቸው። አሁን እኔ የተሳሳተ ነው ብዬ የማስበው ዓለምን ላሻሽል አይደለም። በቃ የሰው ልጅ የሚጽፈው የሚያስበው ለመረዳት ነው። ለምሳሌ ለምንድን ነው የሚያመኝ? በፊት ይጸልይ ነበረ የአገር ባህል መድኃኒተኛ የሰጠው ለምንድን ነው የሚያመኝ ሲል ጓደኛውን ሆዱን ቀዶ እያየ ምንድነው በሽታ ምንድነው ሜዲሲን የሚባለው ሳይንስ። ከዛ በኋላ እያንዳንዱ ነገር ተጻፈ ማለት ነው። ከችግሩ ነው ለማሰብ የተገደደውን ነው የጻፈው ነገር ነው እንደገና ደግሞ ወደ ህይወት የለወጠው። ስለዚህ it is a process of evolve የሚያደርግ human consciousness ካልቸራል የባህልና የአስተሳሰብ ስፋት እያደገ መሄድ እየጎላ መሄድ ነው እንጂ በታሪክ ውስጥ ሀፕን ያደረገው ሳምበዲ እስቲ የሰው ልጅን ላሻሽል ብሎ ምናምን ተነስቶ ሰውየው ሳይሆን ጥበቡ ሚዲየም ነው ጥበቡ። ለምሳሌ እነዛ ጥበቦች ሚዲየም ባይሆኑ ኖሮ ያንን ነገር የተሻሻለውን ነገር ለማምጣት ሞር የቀረቡ ናቸው። ቅድም እንዳልከው የኋላው ከሌለ የለም የፊቱ ሞር እንደሚባለው የተያያዘ ነገር መሆን አለበት። አሁን እኛም አሁን የፕሮግራማችንንም ኮይ እንዲያደርግንበት ጥበብ ላለመሻሻል የሚያደርገውን አስተዋጽኦ ያው ሰፊ ነውና ወደ ስነ ጥበቡ ወደ ስነ ጽሁፉ ሞር ስናመጣው ከጸጋዬ ጋር ሞር ሲገናኝ ሪሊ ከዛ በኋላ ከሆነ እኮ ታዲያ እኛ ጋር የቱ ጋር ነው ብሬካችንና ምንድነው ሰራ ማድረግ ያለብን የሚለውንም እሳቤዎችንም ሞር ለማየትም እንዲረዳን ነውና ሪሊ አሁን የኛ እንግዲህ ስነ ጽሁፍን ስናነሳ ንጉሳችን አሁን ባለው ሁኔታ ጸጋዬ ትልቅ ሰው ነው። ክላሲካል ነው ስሙ ይቀጥላል ይሄዳል እና የሰራቸው ስራዎች ደግሞ ሪሊ ሳቢዎች ውስጥ እያንዳንዱን እየመዘዝክ ስታወጣ ሪሊ ለሰው ልጅ ምን ያህል ይጨነቅ እንደነበረ ያለውን ሁኔታ የወደፊቱን ሁሉ ያይ እንደነበረ ብዙዎቹን ስታያቸው በጣም የሚገራርሙ ነገሮች ናቸው። ዘመን ተሻጋሪ የሚያደረጋቸው ብዬ አስባለሁ። እና አንተ ደግሞ ሞር የእሱ ስራዎች ላይ ደግሞ በደንብ አርገህ ሰርተሃልና እንደዚህ እንኳን ያደረገው ሀሳቦችን ያ ስነ ጽሁፍ ነው ጸጋዬ ሁሌ እንድናስታውሰው። ደግሞ ከዛ ምንድነው የምንጠቀመው? ከጸጋዬ ምንድነው የምንጠቀመው? እኛ ስነ ጽሁፍ የሰጠን ነገር አለ፣ ግን ካልተጠቀምንበት እሱ የሰጠንን ካልተጠቀምንበት ለውጦች ላናገኝ የምንችል ይሆናል። ስነ ጽሁፍ ኢሚዲየትሊ ለጥቅም ላይ የሚውል ዩዘርስ ማኑዋል አይደለም። ግን ስነ ጽሁፍ ምን ይፈጥራል ያልክ እንደሆነ ራሱን የሚያውቅ የነቃ ማስተዋል የሚችል የሚያገናዘብ የሚችል ኢንሳይት ያለው ማህበረሰብ ይፈጥራል። የስነ ጽሁፍ ዓላማው ይሁን ማለት ሌሎቻችን የማናየውን ነገር ያያል። የስነ ጥበቡ ሰው ያያል። እኛ ተዋናይ ነን። የስነ ጥበብ ሰው በጣም የሚገርም ችሎታው ራሱ በህይወት ውስጥ ተዋናይ ነው፣ አብሮ ይኖራል። ሶሻል ሮል አለው። አባት ነው ከፈለክ፣ መስሪያ ቤቱ አለቃ ነው፣ ለአለቃው ደግሞ ምንዝር ነው ከፈለክ፣ ቤተክርስቲያን ምእመን ነው፣ እየኖረ ነው። ግን ደግሞ እንደገና ደግሞ ትሪቡን ላይ ቁጭ ብሎ ኳስ ሜዳውን የሚያይ ራሱ ተጫዋች የሆነ ሰው እንደማለት ነው። ሜዳ ውስጥም እየተጫወተ ነው፣ እዚህም አለ እንደማለት ነው። ስለዚህ እኛ ግን ይህን መሆን ስለማንችል ተሰልፈን እንጫወታለን። ሜዳ ውስጥ ነን ያለ ነው። ጨዋታው ምን እንደሚመስል እነ ሜሲ ሊያዩት አይችሉም አይደለም። እዛ ተመልካች ላይ ሆኖ ሊሆኑ አይችሉም። ግን የስነ ጥበብ ሰው ትልቅ ችሎታው he is playing the game and he is watching it። ጸጋዬ እንደዚህ ነው እየኖረ ህይወታችን ምን እንደሚመስል ለማየት የሚያስችል ኢማጂኔሽን ምናብ። የደራሲ ትልቅ ደራሲ ሲሆን ትልቅና ጥልቅ ምናብ ይኖረዋል። አሻግሮ እስከ ዘመን ያልኖርበትን ዘመን ሁሉ አሻግሮ ማየት የሚችል ምናብ ይኖረዋል። ለምሳሌ ጸጋዬ የቴዎድሮስን ዘመን ሲያመጣው መጀመሪያ የታሪኩን አውድ ያውቃል። በምን ውስጥ ነበር ቴዎድሮስ የነበረው? በዛ ዘመን ላይ ቴዎድሮስ በምን አይነት ሰዎች ተከቦ እንደነበር ያውቃል። በምን አይነት ፈተና ውስጥ እንዳለፈ ያውቃል። ብቻ ሳይሆን የቴዎድሮስን መንፈስ ተላብሶት ከሱ ጋር አብሮ ያማጣ ቴዎድሮስ ሁለተኛ ላይፍ እንደ መስጠት ማለት ነው። ሰከንድ ላይፍ ይሰጠዋል ማለት ነው። በራሱ ኢማጂኔሽን ውስጥ እንደገና ይፈጥረዋል እንጂ ታሪክ ዘጋቢ አይደለም። የስነ ጥበብ ሰው ታሪክ ዘጋቢ
ሪፖርት ነው የሚያደርገው የታሪክ ያው ብዙን ጊዜም የራሱ መነሻ ስለሚኖረው የታሪክ ዘጋቢ ይለያያል። እንግዲህ እንደ ሞቲቭ ነው። ለምሳሌ ያክል አሁን ቴዎድሮስ ጨቁኖን ነበረ፣ ታሪካችንን አጥፍቶ ነበር የሚሉ የታሪክ ሰዎች ከሚሉ ህዝቦችና ወገኖች የሚወጡ የታሪክ ሰዎች ሌላ አይነት ቴዎድሮስ ነው የሚጽፉልን። ፋክቱ ዘሴም ሆኖ ሲተረጉሙት ይለያል። እሱ ያው ኢንተርፕሬት ያደርገዋል እንዳልከተባለው ከዛ ከቴዎድሮስ ታሪክ ይወስድና ወደፊቱን ያያል፣ ወደ ኋላውን ያያል እንዳልከው። በመጀመሪያ ዓላማው ይሄኛው ዘመን ቴዎድሮስን እንዲያይ ሳይሆን በቴዎድሮስ ታሪክ ውስጥ የራሱን ማንነት እንዲያይ ነው፣ የራሱን ዘመን እንዲያይ ነው። ሁለተኛው ነገር ህይወት ነው የሚሰጣቸው። ገጸ ባህሪያቱ እንደገና ትንሣኤ ነው የሚሆንላቸው በቴዎድሮስ ውስጥ በጸጋዬ ውስጥ እና ራሳቸው መናገር የማይችሉትን መተው መናገር የማይችሉትን ነገር እሱ በህይወት ይከስታቸዋል ማለት ነው። ስቴጅ ላይ ስጋ አልብሶ ያቆማቸዋል ከነቃላቸው። የመጨረሻውን ቃል ለጀግናው ተውለት ሊቭ ይላል ጸጋዬ ራሱ። ሊቭ ዘ ላስት ወርድ ፎር ዘ ሂሮ። ስለዚህ ቴዎድሮስ በምን አይነት ጭንቅ ውስጥ እንዳለፈ ያሳየናል። በቃ ዛሬ ያሰበው ነገር አለ። የታየችው ኢትዮጵያ ያለች ወደዛ ለመውሰድ ፈልጓል። አገሬው ገና አልነቃምም። በከፊል የነቃውም አልተባበረውም። እያንዳንዱ የየራሱን ጎጥ ያስባል። እሱ ትልቁን ፒክቸር ማየት ይፈልጋል። በዚህ መካከል የሚከዳው አለ፣ መንገዱን የሚቆላልፍበት አለ። የውጭዎቹ ጋር ደግሞ ይላተማል። በዛ ጣር ውስጥ ያለውን አንድ ትልቅ ሰው ጭንቀት ጸጋዬ ያመጣልሃል። በቃ በጣም እንትናንም ስናየው እንደሱ ነው አለ። ጴጥሮስ ያችን ሰዓት ጴጥሮስም ተመሳሳይ ነው። ቴዎድሮስን ብቻ ባሳይህ በቃ ለምሳሌ መጨረሻ ላይ ራሱ ሽጉጡን ሊጠጣና ራሱን ሊገል ሲል በቃ ጸጋዬ እንግዲህ የታየው ቴዎድሮስ ምንድነው? በምድረ በዳ ውስጥ ያለ አንድ ሰው ሁሉም ማንም ሰው ሊገባው ያልቻለ የሞከረው ነገር ፕሮጀክቱ ፌል አድርጎበት የመጨረሻው ሞመንት ላይ ማለት ነው። እና ተስፋ ባጣ ምድረ በዳ የአንዱ እውነት ይሆናል ዳን ይላል። እና ትንፋሽ ያልሆነሽ ሆኜብሽ መራር መካሪ ሩቅ ሐሳቢ ቅርባት አዳሪ እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ ተስፋሽ ክንድሽን ካዛለው ቅርስሽ መተናነቅ ሲሆን እጣሽ ከእንግሊዝ የሞት አማልክት መጠላለፍ ሲሆን ድርሻሽ መልመጥመጡ መሽቆጥቆጡ መስሎሽ ድንገት የሚያዋጣሽ የኔ እምነት ሆነብሽ ዳሽ። እንግዲህ ሐዘኑን ያመጣልሃል ያን ሞመንት እና እንደ ታሪክ ነጋሪ ሳይሆን ህይወት ያለው ቴዎድሮስ ነው የምታየው። በጸጋዬ ኢማጂኔሽን ውስጥ የተወለደ አዲስ ቴዎድሮስ ነው። ሪሉ ቴዎድሮስ ያረለም ቢለ ድሮም አርቲስት ሪፖርተር አይደለም። ጴጥሮስም ተመሳሳይ ነው። ጴጥሮስ ግራዚያኒ የሚላቸው ምንድነው? የኢትዮጵያ ህዝብ ለጣሊያን መንግስት እንዲገብር አስተምርና ትሾማለ፣ ጳጳስ ማረጋለ። እንግዲህ ታሪካቸውን ካወቅ የመጀመሪያዎቹ 4 ጳጳሳት ገና እንደተሾሙ ነው ጣሊያን የመጣው። ከዛ ውስጥ ጴጥሮስን አቡነ ጴጥሮስ መጀመሪያ የፍቼ ሰው ናቸው። እንግዲህ መገርሳ ነው የነበሩት በፊት ስማቸው። አዝበው ከዛ በኋላ ካህን ሆነው ጳጳስ ሆነው ከ4ቱ ጳጳሳት አንድ መሆን የበቁ ናቸው። አርበኞቹን አገራችሁን ጠብቁ ብለው ሲመለሱ ነው የተያዙት። ባርከው ሸኝተው ማለት ነው ተዋጉ ብለው። ከዛ በኋላ በቃ ይሄንን እንዲናውን ሳርግና ትሾማለህ ለማለት ከሞት ጋር ይተናነቃሉ ማለት ነው። እና ጴጥሮሳችን ሰዓት ማለት ዘላስት ናይት ናት። ነገ ሊገደሉ ዛሬ ማለት ማታ ነው። የታሰሩ 6 ኪሎ ዩኒቨርሲቲ ግቢ ውስጥ ነው። ያኔ የቀዳማዊ ኃይለ ሥላሴ ቤተመንግስት የነበረው እሱ ነው። ግራዚያን ይዛ ነበር ነው ገነተ ሉል የነበረበት ገነተ ሉል እዛ ደንጂን እንግዲህ ይሄ ከመሬት በታች ያለ እስር ቤት አለ ነበረው። ግራዚያን እዛ ውስጥ ነው የታሰሩት። እና ያችን የመጨረሻ የጭንቀት ናይት ነው። ከመገደላቸው በፊት ቻሌንጅ ያደርጋቸዋል። መልክተኞች ብራይብ የሚያደርጉ መልክተኞች ይልክባቸዋል፣ ያስፈራሯቸዋል፣ ይለምኗቸዋል። ከመሞት ምንም አያገኙ። በቃ ተቀበሉና የጣሊያን መንግስት ኢትዮጵያ አብቅቶላታል ይላቸዋል። ሹምባሽ ባሻ ባግሻ የሚባል ካራክተር አለ። ሹምባሽ ማለት የጣሊያኖቹ ለአበሾች ወታደሮች የሚሰጡት ሹመት ነው።
እና የገበረ ነው እሱ። ምንም በቃ እናመጣም ከመሞት ምን ያገኛሉ ይላቸዋል። እንግዲህ የገዛ ህሊናህም ብትሆንስ በሳቸው ቦታ በቃ ለምን ሞታለሁ የሚለው ማንነታቸውም ልትለው ትችላለህ ከፈለክ። ሹምባሽ አባ ግርሻ በሳቸው ውስጥ እኮ አለ እና እሱን ይከላከላሉ። ግራዚያኒ ራሱ ይመጣል። ቀጥቅጬ እንደ ውሻ ነው መንገድ ይላቸዋል። ሊያሳልሙት ይፈልጋሉ። ያንተን እጅ እኔ ልስም ይላል። እኔማ ለሁላችሁም አባት ነኝ ብዬ ነው ማስበው ይላሉ። እና ያንን ጣር ታየዋለህ። እንግዲህ ይህን ስታይ የምታየው ምንድን ነው መሰለ? it's not about history። እንዴት ሆኖ ነው ሀገር እዚህ ጋር የደረሰው? በጣም እንዴት አይነት አባቶች ነበሩ፣ ሂሮስ ነበሩን። እንዴት ይሄ ትውልድ ከዚህ ተወልዶ እንዴት ይወድቃል ይላል ጸጋዬ። እሳት አመድ ወለደ ይላል። እና አባቴስ ወንድ ወለድኩ ይበል በቃ ወኔው ባረቅ በመላሱም ያመረቃ ይለዋል። ወኔው ባረቅ የሚነቃ ይለዋል። እና አዲሱን ትውልድና ያንኛውን እያወዳደረ ይሄኛውን ፕሮቮክ ማድረግ መቀስቀስ፣ የማን ልጅ መሆንህን ታውቃለህ ወይ ብሎ መቀስቀስ ነው የሚፈልገው። እና በተለይ እንዴም እንትናለዋል የገጠር ከተሜነትም ራሱ በጣም የሀሳብ ግጭቶች የገጠርና የከተማውም ኮንፍሊክቱ እንግዲህ የትውልድም ነው። የጄኔሬሽን ግጭት አለ፣ የገጠርና የከተማው አለ። ማነባክ አሁን የሸዋ ክልል ላይም እንደሱ አይነት ነገሮችም በየቲያትሩ ላይ ቲሙ ተመሳሳይ ቲም ነው። ዘመኑ ይለያያል። ዘመኑ ሲለያይ ካራክተሮቹ የዘመኑን ገጽታ ይዘው ይመጣሉ። እነዚህ የሚሟገቱት ጋር አሁን ለምሳሌ ሹምባሽ አባ ግርሻና ጴጥሮስ አዲሱ የመጨረሻው ቲያትሩ ላይ ሀሁ ወይም ፐፑ ላይ ቢያንካ አራጋውና ታጋዩ ነጋ ሆኖ ይመጣሉ። አንዱ ለትንሣኤ አንዱ ደግሞ ለዕለት ሁሉንም ነገር ለመሰዋት የማይመለስ የሚያስፈራ ፍጡር። ይሄም አበሻ ነው፣ ይሄም አበሻ ነው። ምናልባት ሁለቱም ደግሞ በአንድ ሰው ውስጥ አሉ ከፈለክ። ደግሞ በጣም የሚገርመው በዚህ ዘመን ደግሞ እነዛ እያንዳንዱ ካራክተሮች አሉ። አሁንም ያለን ሰዎች ደግሞ ስናነብ አሉ በየዘመኑ ወደፊትም አሉ። እና የነፍስና የስጋ ሙግት በላቸው፣ የትንሣኤና የሞትና የሞትና የህይወት ሙግት በላቸው ይላል። የተስፋና የጨለማ ሙግት በላቸው። በሀገር ላይ የሚካሄደውን ይህን ጦርነት ፎርም ይሰጠዋል፣ ጸጋዬ ይሰጠዋል በየዘመኑ። ለዚህ ነው ለእኔ ኢምፕሬስ ያደረገኝ የነበረው። እና ስለዚህ ሁሉንም ስራዎቹን ህይወቱን ሁሉ ምናምን ምን አይነት ሰው ቢሆን ነው ይህን አይነት ኢማጂኔሽኑ ብቻ አይደለም ደግሞ የመግለጽ አቅሙስ ኮሱ ነው። ጉልበቱ የእሱ ብቻ ሳይሆን እኔ የሚገርመኝ የጸጋዬ ብቻ ሳይሆን ራሱ የአማርኛ ቋንቋ ምን አይነት ጉደኛ ቋንቋ ነው እንድል ነው የሚያደርገኝ የነበረው። ፖኤትሪክ ፓወሩ የአማርኛ ቋንቋ። ጸጋዬ የኖቤል ሽልማት አልተሸለመም። የእሱ ኮንቴምፖራሪስ የሚባሉ አፍሪካን ራይተርስ እንደነ ወሌ ሾይንካ፣ እነ ቼኖ አቼቤ፣ እነ ቶፊቅ አልሐኪም ምናምን አይነቶች ተሸልመዋል። እነዚህ የተሸለሙበት ምክንያት በሸላሚዎቹ ቋንቋ ነበራለ። ኬንያ አለው እነ ቧኚ አሉ፣ እነ ሴደል ሴንጎር አሉ ምናምን የፖለቲካ መሪዎችም ሆኑ ፖኤቶች ነበሩ። ሴኔጋሉ ፖኤት። እነዚህ ሁሉ ጸጋዬ ጋራ ኮንቴምፖራሪስ ናቸው። በአካልም አግኝቷቸዋል፣ ያውቃቸዋል፣ ወዳጆቹም ነበሩ። ግን እነሱ ሲሸልሙ እንዴት ነው? ምክንያቱም የእነሱንም ስራዎች አንብቤ ያለው ይህ በአድሎ አይደለም፣ የሀገሬ ሰው ስለሆነ ምናምን አይደለም። እንደዚህ አይነት ነገር እንደሚያደነቁር ስለማቀኔ በሀገር ሰውነት ጃጅመንቴ ኦብስኪር እንዲሆን አልፈልግም። ግን የእነዚህን ስራዎችና ጸጋዬን ሳወዳድረው ምንም አይደራረስም። ምናልባት ካወዳደርከውም ከሼክስፒር ጋር ነው። ኢቭን ከሼክስፒር ጋር እንኳን አይደራረስም ነው የምለው እኔ። ግን ለምን ያልተሸለሙ ካልክ በሸላሚዎቹ ቋንቋ አይደለም ይጽፍ። እንግዲህ በራሳችን ቋንቋ የማሰብ እድላችን ደግሞ ያው ከዓለም ከቶፍም አድርጎናል። ግን አሉት አይደል? የሁለት አሉት የእንግሊዝኛ ቲያትሮች አሉት። ግን
የተወሰኑ ቲያትሮች ናቸው። ቴዎድሮስንም ጴጥሮስንም ተርጉሟቸዋል። ግን እኔ he's not as powerful as እንደ አማርኛው አማሪካ በአማርኛ ሲጽፍ ያለውን ያክል ፓወርፉል አይደለም። ጸጋዬ በእንግሊዝኛ ሲጽፍ ዛር ስቲል ጉድ፣ ግን ያን ያክል አይደለም። ያው እሱም ዓለም እንዲያየው ነው። በቃ ዓለም ፊት ስለነሳችው እዚህ ጋር ፖኤት አለ ለማለት የሞከረ ይመስለኛል። ግን ብዙ አልተሳካለትም። ኤኒዌይ ይሄ ነው። ኤኒዌይ ካው ከሱ እንደተባለው ቅድም እንዳልኩት ከሱ የምንወስዳቸው ብዙ ነገሮች አሉትና ያው እነዚህ አይነት ነገሮች ሞር ስለዚህ አሁን እየገባኝ ያለው እንዴት ስነ ጽሁፍ ሞር ፓወርፉል በሆነ ቁጥር እንዴት ነው ቅድም እንትና ሲፈራቸው የነበራቸው ነገሮች እኮ ጸጋዬ ራሱ እኮ እነዛ ስነ ጽሁፎች በደንብ እኛም የነቃን እነዛ ጀግንነታችንን እንደዛ በአዳን መጥቶ ሊወረን አይችልም ወይ ማአት ነገሮችን ማለት ያንን ስሜት በስነ ጽሁፍ በመግለጹ አማካኝነት ነው አሃ ሞሜንት እኮ የፈጠር ነው እነዛ ነገሮች ስላሉ አይመስለኝም። ምክንያቱም ጸጋዬ the most misunderstood እና the most neglected writer ወይም ደግሞ ሚስ ሪፕሬዘንትድ የምትለው በእንግሊዝኛ አበዛው ያላግባብ የራሱ ያልሆነ ማንነት የተሰጠው ወይም ደግሞ ማንም ያልተረዳው ብዬ ነው ማስበው። ምክንያቱም በጣም አብስትራክት ነው የሚጽፍበት መንገድ፣ ዲፕ ነው። ስለዚህ ለብዙዎች ስውር ሆኖ የቀረ ኢቭን በቅርብ ላሉ የስነ ጥበብ ሰዎች ሳይቀር በቅርብ ያሉ የስነ ጥበብ ሰዎች ጋር የሱን ቲያትሮች ከሚጫወቱ አክተሮች ጋር ምናምን አውርቻለሁ ማለት የሚያውቁት የማንነቱን ያክል አይደለም። የማንነቱን ያክል አይደለም። ቲያትሮቹን ይጫወታሉ ይላሉ፣ ግን ምን አይነት ሰውዬ ጋር እንደሆነ ያሉት በደንብ የሚያውቁ አይመስለኝም። በጣም በቃ አንዴ ከተላተምኩ ከሱ ጋራ በጣም ብዙ ጊዜ ኦብሴስ የሚያደርግ አይነት ፓወርፉል የሆነ አርቲስቲክ ታለንት ብቻ ሳይሆን ምን ልበል በቃ አቅምም ኃይልም ውበትም ያለው ባለቅኔ ነው። አሁን እና አሃ ሞመንት ፈጥሮልናል ለማለት አልችልም። ገብቶም ቢሆን ኖሮ ነው። ግን የሱ ሐሳብ ግን መቀስቀስ ነው። በቃ የተኛ ልክ እንዴት ነው በመንፈሳዊ ህይወት እኮ የሰው ልጆች ዴድ ናቸው። መንፈሳዊ ማንቃት ነው የሚያስበው። መንፈሳዊ መልእክት ሲመጣ በክርስትና የሰው ልጅ ሞት ነው ብሎ ነው የሚመጣውና ዌክ አፕ ነው። ወደ ታቀደልህ ክብርህ ከፍ በል ነው። ለነገሩ እንደዛ ነው። ደግሞ በአበሻነታችን እኛ እኮ እንደዚህ ያልነበር ነው እና ግን ሲያየው ሲራኩት ነው የሚያየው። ይህንን ያሳያል። ግን ተመልካቹ አያይ። እኔ ግርህ ሀሁ ወይም ፐፑ የሚለውን ቲያትሮ እሱ ላይ ነው የኔ መጽሐፍ። ምስጢረኛው ባለቅኔ ያልኩበት ምክንያት ያው ማንም የማይሰማውን ነገር ነው የጻፈው ማለት ነው። ከራሱ ጋር ብቻ ነበር የሚያወራው። አንተም አልገባኝም ትላለህ። እኔማ ምንድነው መሰለ ከብዙ የኔን ያክል አንድ ሰው ላይ ኦብሴሽን እኮ ነው። ልክ አይደለም። ኑሮ እየኖርክ አይገባም። ጸጋዬ ሙሉ ለሙሉ ፎከስ አድርገህ ውስጥ እንዴት ነው ጠልቀህ ገብተህ የተወሰነ ደረጃ እኔ በገባኝ ደረጃ ገብቶኛል። የገባኝ ነገር ግን ቢኖር ምንድነው በቃ አላቅም ምን ያክል ሰው በዚህ ሌቭል ቢኖር ኖሮ ሳምቲንግ ማየት ነበረብን እኮ። አንተ ራስህ አሃ ሞሜንት ጋር ምንም እኔማ ብሎኛል አልጎኛል። ግን ምንድነው እሱም ይላል ሰው ብቻ ነው ነፍስ ያለው፣ ራሱ ነፍስ ያለው አዲስ ነፍስ የሚዘራ ይላል። እና ሊል የሚፈልገውን ነገር በፊት አይገባኝም ነበር። እንደውም ቀወመውም ነበር አንድ ዘመን፣ መጀመሪያው ዘመን እንደሱ ነው። በኋላ ግን ሲገባኝ አሃ ነው ያልኩት። ትክክል ነው የመጀመሪያው ሲላተመኝ ማለት። ከዛ በኋላ ግን እዛ ጥልቅ እያንዳንዱ ስራዎች ውስጥ ሲል የኖረውን ነገር እንደገና ኤክስፕሎር ማድረግ ጀመርኩ ማለት ነው። እና በአገር ደረጃ ግን አሁን ለምሳሌ ፍቅር እስከ መቃብር ብዙ ሰው ይገባዋል። ብዙ ሰው አዲስ አለማየሁ ማለት የፈለጉትን ነገር በተወሰነ ደረጃ እንደየራሱ አቅም ሰምቷል። ግን እሱም ቢሆን እምልህ
የሚሰማው ይለያያል። አንዳንዱ ፍቅሩን ነው የሚያዩ ሰብለ ወንጌልና ምናምን ነው እንጂ ፊውዳሊዝምን ስርዓቱን ምናምን ላይገባው ይችላል። ሀገሪቷን አታያት። ወጣት ከሆንክ የሚታየው ሮማንሱ ነው። ወጣት ሪደርስ እና ኢንዴር 20 ያሉ በዛን ብና ሰብለ መቼ ይገናኛሉ እያሉ ነው መጽሐፉ የሚያውቀው። ፖለቲከኞቹ ደግሞ ስርዓቱ አብቅቶለታል ያሉት አዲስ አለማየሁ ስርዓቱ እያማጠ ነው። ገበሬው ተግራ ገብቶታል። ባላባቶቹ አሮጋንት ሆነዋል። እዚህ መካከል ሁሉም ሰው አናፒ ነው ኢንክሉዲንግ ፊታውራሪ እና ሊፈርስ ነው እኮ ያሉት። ትንሽ ጊዜ ነው ከዛ በኋላ የቆየው። በ57 ነው የጻፈው መጽሐፉ፣ በ66 ፈርሷል። ሊፈርስ ነው ያሉት። ይሄ የገባው ደግሞ አለ እንግዲህ። ከዚህም አልፎ ደግሞ ሮንግ ነገር ደግሞ ይገባዋል። ባላባቶቹ ደግሞ በቃ ባሪያ ማመፁን ነው የጻፉት ብለዋል እኮ። ባሪያ በጌታው ላይ መነሳቱን 8ኛው ሺህ እንደመጣ ነው አዲስ አለማየሁ የነገሩን ያሉም አሉ። ዋሬቨር ግን ብዙ ሰዎች የየራሳቸው ፐርሴፕሽን ነበራቸው። ጸጋዬ ላይ ግን እንዲህ የለም ነው የምልህ። ስለዚህ ገና አልገባንም። በሀገር ደረጃ አስብሎናል ለማለት አልደረሰም። በሀገር ደረጃ እሱን አሁን ጥቂት ሰዎችን ግን እንደዚህ ፕሮቮክ አድርጎ እንዲሉ አድርጓል። እኔም አንዱ ነኝ እኮ። አሁን ቅድምም ሳነሳ የነበረውም ስነ ጥበብ ወይም ስነ ጽሁፍ እንደዚህ አይነት ሞሜንቶች ፈጥር ለእኛ አሁን እኛ ሀገር ባለነው ሆኖልን ቢሆን ኖሮ አሁን ያለንበት ሁኔታ ትንሽ ምንም። ስለዚህ ለዛ ነው ስነ ጥበብ ለማህበረሰብ መሻሻል የራሱ ቦታ አለው። ያነቃል፣ ኮንሽስነስ ይፈጥራል። በጨለማ የሚደናበረውን ማህበረሰብ ያለበትን ዓለም እንዲያይ ነው። ምን ማለት ነው መሰለ? የጥበብ ሰው ሜዳው ላይ ባትሪ ነው የሚያበራበት። ሉክ ምን እንደምን መስል ነው የሚል ወይ መስታወት ነው የሚሰጥ። በመስታወት ውስጥ ራስን ስታይ ብዙ ጊዜ ችግሩ ምንድነው መሰለ? የሰው ልጅ ስለ ራሱ ማወቅ የሚፈልገው ያልሆነውን ነገር ነው። ለምሳሌ እኛ ኢትዮጵያውያን ታላቅ ህዝብ፣ ጀግና ህዝብ፣ ሃይማኖተኛ ህዝብ፣ ብቸኛ የተመረጠች ሀገር፣ የቅድስት ምድር፣ ቾዝን ፒፕል አርገን ነው ራሳችን ማወቅ ነው። ጸጋዬ የሚነግረን መስማት ከባድ። ወድቃል የሚልን እንዴት ሰማዋል? በቃ ዲጀነሬት አርጋል አያረግን ነው የሚለውን እንዴት ሰማዋል? አትሰማውም። የነቢያት ድምፅ እንደማይሰማው ነው ነገር ማለት ነው። ገብቷል? ስለዚህ ምክንያቱም የእሱ ድምፅ ቻሌንጅ ስላለው አይሰማም። ምንድነው ተራ የምትለን አሁን አንተ እንደ ኦዲየንሱ ማለት ምንድነው ማህበረሰቡ ጸጋዬን ለማወቅ ምንድነው ማድረግ ያለበት? እኔ በዴሊብሬሽንም ሚዲያውም እኔ ምልህ በፍላጎት ማወቅ የሚቻል አይመስለኝም። በቃ ምልህ አጥንተህ ምናምን የምታውቀው ነገር አይመስለኝም። አሁን ለምሳሌ እግዚአብሔርን ለማወቅ የሰው ልጅ የተከፈተ ልብና እምነት እንደሚያስፈልገው የስነ ጽሁፍ ሰውም ደግሞ በቀናና በተከፈተ ልብ እንድታነብት ተዳምጠው ይፈልጋል። ኦንሊ ቲንግ እኔ የነበረኝ ይሄ ነው። ጂኒየስ ስለሆንኩ አይደል። ኦንሊ ቲንግ የነበረኝ ጉጉት፣ በቃ ፖኤትሪ የሚነካው ሰው ማለት ነው። እና ከዛ በኋላ ኪዩሪሲቲ፣ ሀሳብንም መቀየር ካለብህ መቀየር። በጣም እቃወመው ነበረ ማለት ትችላለህ ወይ? በኋላ ላይ ራስን ኖ አልገባኝም ነበር። ለካ የሰውዬ ዲፕ ነው። ያኔ አይወዝ ትንሽ ልጅ ነበርኩ። አሁን ሳየው የሚገርም ነው። ሰውየው ብቻ ደግሞ አይደለም፣ ሰውየው የራሱ ጉዳይ። በኋላ ደግሞ ምን እንመስላለን ነው ለእኔ። ለምን አሁን ባለንበት ሁኔታ ሆነን ምንድን ነው ውስጥ እየተካሄደ ያለው? ዋትስ ሃፕኒንግ? ለምን ነው ምንተላለቀው፣ ምንጠላለው፣ ምንጋደለው? አይደለም። ምናልባት ወደ ሁለተኛው ጥያቄያችን ከመሸጋገራችን በፊት በዛው ጨርሰ ነው እንድንሄድ፣ በዛው ለወጣቱ ትውልድ ደግሞ ምንድነው መክረህ የምታልፈው? ለምን ኦዲየንሶቻችን ሁሉም ወጣትም አለ የተሞሩም አለ። እመክራለሁ፣ ግን ብዙ ጊዜ ምክር ብዙ ሲጠቅም አላይ። ሆነስትሊ ስፒኪንግ እኔ ለወጣቱ መክረው ምናምን ስንት እንደዚህ የባከኑ የሚጠቅሙ የማይጠቅሙ ምክሮች በሜዳ ሲቀሩ ነው ማየው። እኔ ግን ስነ ጽሁፍ ላይ ኢንትረስት ያለው ሰው በተለይ ይሄ ዘመን ደግሞ ከባድ ነው።
ጸጋዬን እኮ ለብዙ ጊዜ ኦብሴስድ ሆነ አንዱ ቲያትር ላይ ወይ አንድ ስራው ላይ ምናምን ለወራት ለቀናት ምናምን ነው ኦብሴስ፣ ለአመታትም ሊሆን ይችላል ኦብሴስ ያደረገኝ የነበረው ነው። እና ይሄ ዘመን ደግሞ በጣም ከባድ ጊዜ ነው። የዚህኛው ትውልድ አቴንሽን ስፓን ይባላል። አሁን ቲክቶክም ላይ እንደምናየው በጣም ወርዷል። አሁን ከ30 ሰከንድ የሚሞላ ያክል የሚረዝም ነገር ለማዳመጥ በጣም የሚታክተው ቶሎ ቶሎ እየጫረ በማርያም አታሳልፎ የተባለ የ20 ሰከንድ ቪዲዮ የምንለመንበት ዘመን ላይ ግን ተስፋ ትቆርጣለህ? እኔ የምልህ እንግዲህ ተስፋ መቁረጥ ሳይሆን ዘመኑን መረዳት ያስፈልጋል። ጊዜውን መዋጀት ያስፈልጋል። ጥልቀት የሌላት ተስፋ ጥሩ አይደለችም። ችግሩን መረዳት ያስፈልጋል። አሁን this is an audio visual generation ነው። ማየትና መስማት ነው። እሱንም ይሰለቸዋል። አዲስ ነገር ይፈልጋል። ምን እንደሚፈልግ አላውቅም። እሱ ማያውቅ የሚቀጥለውን ጭሮ ምን እንዲመጣለት እንደሚጠብቅ አላውቅም። እንዲህ ነው በቃ እንደ ካርታ ነው። ይህንን አውቀው ደግሞ ማኒፕሌት የሚያደርጉ ደግሞ ማኒፕሌተርስ ደግሞ አጫጭር ነገር አዘጋጅተውለት ቅንጥብጣቢ ነው ማለት ነው ቀለባችን። ስለዚህ ዋናውን ጮማ ትተን ቅንጥብጣቢ ከለመድክ ትክክለኛ ምግብም ሊጠፋብህ ይችላል። ጣሙ ፎከስ ማወቅ በምትፈልገው ነገር ላይ ዘልቀህ መርምር። እግዚአብሔርንም ሆነ ዘልቀህ መርምረ ነው የምታገኘው። ማንኛውንም ነገር በስነ ጽሁፍም ዓለም የሆነ እንደሆነ ጽሞና ያለው ማስተዋል ያለው ሰው ማቹር ያደርጋል። አገር አይደለም አሁን ጸጋዬን በማወቅ በለው ማንኛውንም ነገር በማወቅ መጀመሪያ ተጠቃሚው ራሱ ሰውየው ነው። በጨለማ ውስጥ አይኑን የገለጠ ሰው እያየ ይራመዳል። አስተዋይ ይሆናል። ለሰዎች እንኳን ሴንስብል ሰው ይሆናል። የሚያውቅ ሰው፣ እውቀት ያለው ሰው ዝም ብሎ ኤክስፕሎሲቭ አይሆንም። ወዲያው ስፖንታኒየስሊ አይመልስም። ትዳር ቢኖረው ትዳሩን በማስተዋል ለመምራት ይጠቅመዋል ማወቅ አይደል እንዴ? በትክክል። ልጆች ቢኖሩት ሴንስ በሚያዳምጥ አባት ይሆናል። ትዳር ቢኖረው ሪዝነብል ሀዝባንድ ይሆናል፣ ባል ይሆናል። አስተዋይ የሰው ስሜት የሚገባው ሰው ይሆናል። እና ማወቅ መጀመሪያ ቢጠቅመው ሰው ይሆን እኔ ነው የጠቀመኝ። እኔ ጠቅሞኛል ብዬ አስባለሁ። በየትኛውም ህይወቴ ውስጥ ማለት ነው። በመጨረሻ ወደ እግዚአብሔር አቅርቦኛል። አይገርምም? መጨረሻ ዓለምን ሁሉ ከመረመርኩ በኋላ የመጨረሻ ህይወት ምንድነው? እውነት ምንድነው? ፐርፐዝ እና ሚኒንግ ምንድነው ለህይወት የሚለው ነገር ስጠይቅ ክርስትና ውስጥ ነው ያገኘሁት። ከዛም በኋላ ግን ያወቅኳቸው እነዛ ሁሉ እውቀቶች ግን እንደው መንገድ ስፈልግ ያወቅኳቸው ነገሮች ግን በየቀኑ እንደ ሀብት ይመነዘራል። የሚገርም ነገር ይሄው እሱን ነው አሁን ማወራ። የዛሬ ስንት ዓመት? የዛሬ 30 ምናምን ዓመት እኮ ነው ስለ ጸጋዬ ማስብ የነበረው። መጽሐፌ ታትሞ የወጣው በ97 እኮ ነው። ዋናው ሰዓት ነው ማለት ነው። በ97 ነው። አሁን 2017 ነው። 20 ዓመቱ ነው። ከ20 ዓመት በኋላ ግን ህይወት አለው። የእውነት ያወቅከው ነገር ያንተ ማንነት ሆኗል። ኮንሽስነስ እውቀት ማወቅ ፓወር ይሰጣል፣ ማስተዋል ይሰጣል። በጣም የትም ቦታ ሄደህ ኢምባራስድ አትሆንም፣ አሼምድ አትሆንም። ወይም ምንም የማያውቅ በቃ አንዳንድ ጊዜ ምንም ካላወቅ እኮ ሰዎች የሚነጋገሩትን ካቻፕ እንኳን ማድረግ ሊያቅትህ ይችላል። ስለዚህ በስራ ዓለም ይጠቅመሃል፣ በቤተሰብ ህይወት ውስጥ ይጠቅመሃል። አገርህን የፖለቲካ አቋም ስትይዝ እንኳን በማስተዋል ትይዛለህ። ከመንጋ ጋር አብረህ አትነዳም።